በጣም ከፍቶኛል። ምን ነው የተፈጠረ አዲስ ነገር አለ እንዴ? የአቤልም ሆነ የገኒ ነገር ሁሉም ነገር አብቅቶለታል። ታውቃለህ፣ ሁለቱም ሊረዱኝ ፈቃደኛ ጠይቅኛል። እኔ እናንተ እንደምንታወቅ ማንም ማወቅ የለበትም። ምን ማድረግ እንዳለብኝ የነገርሽ ነው? አይ እንደዛ አይደለም። እኔማ የመጣሁት ናፍቀሽ ነው። አይ እንግዲህ አትቀልድ እና አቤል ከመጡ ጥሩ ነገር አይፈጠርም። ቤት ማንም እንደሌለ ስላወቅኩ ነው የመጣሁት። ኡፍ እንግዳ እባክህ በቃ ከዚህ መሄድ አለብህ። ግን አንቺ ምንድነው እንደዚህ ያጣደፈሽ? ትልቅ ወሬ ያልሽው ምንድን ነው? እንግዲህና ነው ሲተቃቀፉ አየኋቸው። እና የተቃቀፉ ሰላም የተባባሉ ሊሆን ይችላል። አረ እንደዛ አይመስለኝም። በምን እርግጠኛ ነሽ? በቃ እንደዛ አይመስለኝም። ብቻ የሆነ ቅያስ ላይ ብቻቸውን ተገናኝተው ሲተቃቀፉ ነበር። የሆነ ነገራቸው አላማረኝም። ስማኔም ደረሽባቸው አውቃለሁ። ጭራሽ? አዎ፣ ግን እሱ ስለ ጆነቱ እንድትነግረኝ እያወጣጧት ነው ምናምን አለ። ተጨማሪ ቤት ስራ ነው። ይሄንንም እናጣራለን። ምን ያህል እንደምወድሽ ታውቂያለሽ? እንደምትወደኝ የምትነግረኝ በፈለኩ ሰዓት ነው እንዴ? ገላሽ ናፍቆኛል። ምን እየሆንክ ነው? የሰው ቤት እኮ ነው ያለ። ይዘገያል እንጂ ይህም የኛ ቤት ነው። ተነሻውን። ወዴት ነው የምንሄደው? ወደ ውስጥ እንግባ። አይ አይሆንም። ትዕዛዜን የመፈጸም ግዴታ አለብሽ። ምን እያደረጋችሁ? ችግር የለውም ጨርሻለሁ። ለሌላ ጊዜ ግን ማጓጓት አትርሺ እሺ? አረሳም ወንድሜ፣ የሆነ የማውራት ነገር ነበር። ምንድን ነው እሱ? ድፍረት ካልሆነብኝ እንትን ተናገሪ እንጂ ሉሲ፣ አጓጓሽን እኮ። ገንዘብ ያስፈልገኛል። ወይ ለዚህ ነው እንዴ? አዎ እኔ ራሱ ያስፈልገኛል። በቃ አብረን እንፈልጋለና። እኔ እኮ ቀልዴን አይደለም። አንቺ የምርሽን ነው እንዴ? አዎ ትንሽ መጠኑ ከፍ ያለ ገንዘብ ያስፈልገኛል። መጠኑ ከፍ ያለ ስትይ ምን ያህል? 500,000 ብር። አንቺ በጣም ትቀልጃለሽ። ለእኔ ይህን ማድረግ ይከብዳል? ያለኝን ገንዘብ ሁሉ እኮ ለሕክምና ጨርሻለሁ። እንዴ ምንም ቢሆን እኮ አንተ ጋር ገንዘብ አይጠፋም። እናቴ አሁን ጠፍቷል። እንዴ ለታክሲ የምጠይቀኝ እኮ ነው የሚመስለው። ቆይ ለምንሽ ፈልገሽ ነው? እዚህ ለመኖር እያሰብኩ ነው። የራሴ ደግሞ የሆነ ቢዝነስ አስቤያለሁ። በይ እኔ ብር የለኝም። ደግሞ ገና ከመም እየተነሳው እንደሆነ አትርሽ። አሁንም ልትሰሚኝ ፈቃደኛ አይደለሽ? መስማት የሚገባኝን ሁሉ ሰምቻለሁ። ከዚህ በኋላ ምንድን ነው የምሰማው? ይኸውልሽ መስማት የሚገባሽን ሳይሆን መስማት የምትፈልጊውን ነገር ነው የሰማሽው። እየሰደብኩኝ ነው? ገኒ ምን ሆነሽ ነው? እዚህ ጋር ቆይ ስድቡ ምን አመጣው እንዴ? የዛለት በቃ እኔ ስላለፈ ነገር መስማት አልፈልግም። ያለፈውን ነገር ሁሉ ትቼዋለሁ። ነገሩ ነው ወይስ እኔ ነኝ? አንተንም ነገሩ ነው። እኔም እባክሽ እንደማትይኝ። ገኒ ጆን ብትቀበለውና ብትረዳው ደስ የሚል ነገር ነው። ጆ አሁን ላይ እየተሰቃየ ያለው በሁለቱ ሴራ እውነቱን አለማወቁ ነው። እንግዲያ ተብዬው ዲያብሎሱ ማለት ነው የእውነት ጓደኛ መስሎት የሚፈጠረውን ሁሉ እያስረዳው፣ እሱ ደግሞ ከጎን እያጣራ መሆኑን አላወቅም። ጆ አሁን ላይ የጓደኛ አገኘ ብሎ እንጂ የእውነት ሌላ ነገር አስቦ አይደለም። ገኒ ግን አሁን ላይ ምንም ቢሆን ምንም አንተን የምረዳበት ጊዜ ላይ አይደለሁም ብላ ትታው ትሄዳለች። ጆ በዚህ ሰዓት ላይ ምን እንደሚያደርግና ምን እንደሚሆን ግራ በተጋባ መልኩ አሁን ላይ ምንም እንደሚፈጠርም አላወቀውም። እንዴትስ ብሎ እንዴት ብዬ ላስረዳት፣ መቼ ነው የምትረዳኝ ይላል። ሉሲና እንግዲያው አንድ ላይ እየተንሾካሾኩ ይገኛል። እንግዲያው እሷን አጥምዶ ቤቱን የአቤልን ገሎ የአቤልን ንብረትና ቤቱን ለመውረስ ነው አቋምጦ የተነሳው። የሰው ነገር ያው የሰው ስለሆነ እንደማይሳካለት ውስጡ እያወቀው ሉሲን እያጠመዳት ይገኛል። በዛን ሰዓት ላይ ነበረ ገኒ እያየቻቸው የነበረው። አቤል ድንፍፉ ደግሞ መቼ እንደሚነቃ አይታወቅም። ሁልጊዜም የእሱ ብቻ እንዲሰማና ንጹህ ናት እህቴ የሚላት ሴራዋ መቼ እንደሚገለጽለት አናቅም። አሁን ላይ ሉሲ ምንም ተርግ ምንም ተቀባይነት እንዳላት ነው የሚያስበው። ሉሲ አሁን ላይ ምንም ይፈጠር ምንም አቤልን ከማጥፋት ወደ ኋላ አትለው። 500,000 ብር ስጠይ ስትለው እንዴ ብር ፈልጌ ነበር ስትለው ብር እንዴ ይሄማ ጥሩ ነው አብረን እንፈልገው አለ። 500,000 ብር ነው የምፈልገው ስትለው እንጂ ጥሩ ቀልደኛ ይወጣሻል ምናምን እያለ ሙዲ ይዝባታል። አቤል ብሌንን እንግዲህ ለምንድን ነው እንደዚህ የሆንክ ያለኸው?
ለምንድን ነው ጆንን የማትረዳው ብትለውም ሊቀበላት ፈቃደኛ አልሆነም። ቴና ላይ ሁሉንም ነገር በዚች በሰይጣኗ የተነሳ ነገራቶችን ሁሉ አበላሽተዋለች። ቴናዬን ለመጠየቅ ገኒ ወደ ቤት ስትመጣ ማነው ግን የለም እህቴ እኮ የለችም ትላታለች። እኔ እህትሽ የለም ማነው ቤት ያለው ስትላት አክስትሽን ሂጂና ጥሪያት ትላታለች። አክስቷን ሂዲያ በምትጠራበት ሰዓት ላይ ግን ያላሰበችውን ነገር ነበር ለሰይጣኗ እየነገረቻት ያለችው ማለት ነው። ሉሲ እንዴት ነሽ ብላ ስትጠይቃት ምን ነው ናፈኩሽ እንዴ ትላለች። ጆንን ምንድን አርግ ነው የምትይው? ተጆን ምንድን ነው የምትፈልጊው ስትላት እንዴ እንዳልቀማሽ ፈልግተሽ ነው ወይ ብላ ነበር የመለሰችላት። ይልቁንስ አንድ ነገር ልንገርሽ፣ በየስፓልቱ ላይ ይህርሻ አትለጣጠፊ ብላ ገኒ ራሷን ትላታለች። ገኒና ብሌን አሁን ላይ ምን እንደሚያደርጉና ምን እንደሚያውጣጡ እንኳን አላወቁትም። ገኒ አቤልንና ጆንን እንዴት አድርጋ እንደምታስታርቅም እሷም ከራሷ ጋር እንደምትታረቅ ግራ ቢጋባትም ብሌን ግን ቆይ ሁሉንም ነገር ቀስ ብለን እናስተካክለዋለን ትላለች። ብሌን አሁን ላይ ምንም ታርግ ምንም የሚታቀው ነገር የላትም። ሁሉም ግራ ተጋብቷታል። ሉሲ እንግዲህ ከቴና ስታወራት ቴናዬ ምንድን ነው ጆንን የሚጎዳው ይመስልሻል ስትላት አንቺ አርፈሽ ተቀመጪ ብላ ስትል ትላለች። ለነገሯ ስትል ትወዳታለች። ነገሯ ሲያበቃላት ደግሞ ታጠላውዳታለች። በዛን ሰዓት ላይ ነበረ እህቷ እየመጣችላት ብሌን ወደ ቲና ስትመጣ ምንድን ነው ብላ ስጠይቃት ምንም ነገር አይደለም እኔ ነኝ እየነገርኩሽ ያለሁት ትላለች። አባዬ የለም እኮ ጆንን ሊመታው ሄዷል፣ ጆንን እንዳይጎዳው ብቻ ፈራለሁ ትላለች ቲና። ለምንድን ነው እንደዚህ እየሆነ ያለው ምንድን ነው አልገባኝም ብላ ብታብራራም ጠይቃትም ሉሲ ሰይጣኗ ግን ልትናገር ፈቃደኛ አይደለችም። ብሌን ሉሲን ለማጣራት ስትሞክር እሷ ግን ጋል እያለች ነገራቶቹ እንዳይወጡባት እያደረገች ትገኛለች። ቆይ አንቺ ምንድን ነው ከጆ የምትፈልጊው? ጆን እና አቤል በጣም የማውቀው ሰው ነው። አንቺ ምንድን ነው ከጆ እየፈለግሽ ያለሽው? አንድ ነገር ልንገርሽ፣ ጆን እና አቤል መጣላታቸው አንተን አልልም፣ መቼም አልፈቅድልሽም። በዛን ሰዓት ላይ እንደዚህ እየተከራከረ ባለበት ሰዓት ላይ አቤል ድንቅፉ ይመጣል። አቤል ሲመጣ ምን ሆናችሁ ነው ሲላት ምንም አልሆንም ትላለች። በቃ አሁን ከመጣ ወደ ውስጥ ገብተን እናውራ ብላው ስትሄድ ነገር ግን ሉሲ ቆራቆንዳዋ አሁንም ሴራዋን እንዳይጋለጥባት ወደዛ እንትን ትላለች። ምን ነው እዚሁ አታወሩም እንዴ ብላ ስትላት ና እንሂድ ነው ያልኩህ፣ ዝም ብለህ ሂደን እና እዛ ውስጥ እናወራለን ትላለች። እንግዲህ ያው ሰውዬ እንግዲህ ሉሲን እንደሚያገባት ነበር ቃል የገባላት። እሷም ያገባኛል ቪዲዮውን ያጠፋል ብላ ነበረ። ሰውየው አይደለም ቪዲዮ ማጥፋት እሷንም ያጠፋታል በኋላ። አሁን ላይ እሱ እያሰራት ያለው የአቤልን ቤት ለመውሰድ እንጂ የእውነት አፍቅሯት አይደል። ሉሲ በር ላይ ተለጥፋ ስታዳምጥ ብሌን ደረሰችባት። አንቺ ትልቅ ሰው አይደለሽም ወይ? ለምንድን ነው በር ላይ ቆመች የምታዳምጪው? እንዴት እንደዚህ ነገር ታደርጊያለሽ? ትላለች ብሌን። ሉሲ በዚህ ሰዓት ላይ ሌላ ነገር ሌላም ታዳምጣለች። ገኒ ብሌን ምን ሆነሽ ነው ትላታለች። ብሌን ምንም ግራ እየተጋባኝ ነው የሉሲ ነገር አሁን ላይ ምን እንደምል ይሄ ነው ብዬ መናገር አልችልም። ሉሲ እያደረገች ያለችው ነገር ምን ይሁን የማውቀው ነገር የለኝም ትላለች። ቆይ ምንድን ነው የሰማሽው ነገር አለ ወይ ምንድን ነው ብላ ብትጠይቃትም እሷ ግን ፈቃደኛ አይደለችም። የሉሲ ነገር ብቻ ግራ ስለተጋባኝ ነው ይሄ ነው ማለት አልችልም። ገኒ እኔም እኮ ጠርጥሬያለሁ፣ ግን ምን ማስረጃ ይዤ እንትን ልበላት? ምንድን ላድርገው? ያንቺና የጆንም ነገር ግራ ገብቶኛል እያለ እንግዲህ ብሌን በጣም ታዝናለች። ጆ እጅግ ካልተናደደና ምንትን ታላለ እሷን የሚመታበት ምንም አንደበት የለኝም አላምንም ስትል፣ ታዲያ እንደዚህ እያመንሽ ለምንድን ነው የምነግርሽ ልትረጅኝ አልቻልሽው? ይላታል። ገኒ ከልብ ትወደዋለች፣ ከልብ ታፈቅረዋለች። ነገር ግን እንዴት ብላ ትመነው? እንዴት ብዬ ልመነው ትላለች። ይሄን ሁሉ እያደረገች ያለችው ያቺ ሰይጣኗ።
ይሄን ሁሉ እያደረገው ያለው ጆን እና አቤልን እንዲጣሉና እንዲለያዩለት እየፈለገ ያለው እንግዲህ አውቆ የራሷን እነሱን የጠቀመ መስሎት ነበረ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁን።